እሺ እንግዲህ ምናልባት ይሄ ቪዲዮ ረዘም ካለ ከአንድ በላይ 2-3 ቦታ ተቆራርጦ ሊደርሳችሁ ይችላል። እንደምታውቁት ሰሞኑን መነጋገሪያ የሆነች ልጅ አለች። ይህች ልጅ እናም በጣም ቫይራል የሆነችበትም ኮንተንት ደግሞ እኔ ይሄን መልክ ይሄን ውበት ይዤ ነገር ግን ገርዳም የሆኑት መኪና እየነዱ ነው። ስለዚህ እኔ ይሄን መልክ ይዤ በዝናብ መሄድ የለብኝም ሊያውም ደግሞ ከቸርች እየወጣው ብላ ቪዲዮ ትሰራለች። ይሄ ደግሞ ምን ማለት ነው? በእኔ አንደርስታንዲንግ እንደ ይሄን እኮ መልክ ይዣለሁ መኪና ያለ ወንድ ምን ትሰራለህ? አቬለብል ነኝ ነው እና which is በጣም ተገቢ ያልሆነ ነገር ነው። ለዛም ደግሞ ብዙ ክርስቲያኖችም ዓለማዊ ሰዎችም ሪያክት አድርገዋል። እና ይሄን ቪዲዮ አሁን ለምዶ ሰፋ አድርጌ ከነዚህ ሰዎች ጋር አገናኝቼ ከቤተ ክርስቲያን ጋር አገናኝቼ ልሰራው የመጣሁት ይህች ልጅ ከደረሰባት ንግግሮች ከተሰሩት ቪዲዮዎች ዓለማዊም ክርስቲያኖችም ከተናገሩት ንግግር አንፃር አንደርስታንድ አድርጋው ትመለሳለች ትጸጸታለች ብለን ስንጠብቅ የሰራችሁ ቪዲዮ ደግሞ ይሄን ይመስላል። ተመልከቱት። በቀደም በተናገሩት ነገር በጣም አዝኛለሁ፣ አፍሬያለሁ፣ ብዙ ቶችን አሳዝኛለሁ። መናገር የለብኝ ነገር የተናገርኩት እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ አንቺ ነው እንደዛ የተናገርኳቸው ብል ደስ ይላቸዋል። ማነው እንደዛ የሚለው? እኔ እንደዛ አይደለም። እንግዲህ እንደሰማችሁት ነው። ምንድነው ያለች ያለችው? ይቅርታ አልጠይቅም የፈለገውን ነገር whatever the cost አሳካዋለሁ ነው የምትለው። መኪናውን ይመስለኛል መቼም እያለች አለችው። እና ብዙ ሰው ለካ በመኪናው እንዳይኖራት የተመቀኘ ነው የመሰላት። መቼም ሰነፍ ሲመክሩት የቀኑበት ይመስለዋል እንዲሉ አበው ማለት ነውና ታዲያ ለዚህ ነገር አሁን ላይ እቺ ልጅ በዚህ መልኩ ሪያክት እንድታደርግ ዋናው ተጠያቂው አድርጌን የተነሳሁት ቤተክርስቲያንን ብዙ ሰዎች በነገራችን ላይ እቺ ልጅን ተዋት ለቀቅ አርጓት ወይ ደግሞ በውስጥ ንገሯት አዲስ ክርስቲያን እኮ ናት ይሉናል ማለት ነው። አዲስ ክርስቲያን አይደለችም ወራጆች፣ አትሸወዱ። አዲስ ክርስቲያን አይደለችም። በቅርብም የተጠመቀችው ጥምቀት ፎሩ ሰርፕራይዝ ለሁለተኛ ጊዜ ነው። የመጋቢ ልጅ ናት። ቤተክርስቲያን ውስጥ ያደገች ልጅ ናት። ስለዚህ አዲስ ናት። ተዋት ምናምን ተዋትም የሚባል ደግሞ አይደለም። ለነገሩ ሰዎች ካልተማሩ ካልተመለሱ በግሳጼ የማይመለሱ ከሆነ ተገቢውን እርምጃ ሊወሰድባቸው ይገባል፣ ሊታረሙ ይገባል። ሐዋርያ ቅዱስ ጳውሎስ ለቆሮንቶስ አማኞች ተናገረው እንደዚህ አይነት ርኩሰት እንደዚህ አይነት እኔ በዓለምም እንኳን በአሕዛብም ዘንድ አልተሰማም የሚያስብሉ በነገራችን ላይ ኢንስታግራሟን ገብታችሁ እንዳታዩት ነው መከራችሁ። በነገራችን ላይ በጣም አጸያፊ ክርስቲያንን ካለች ጊዜ ጀምሮ ይሄን ጥምቀት ከመጠመቋ በአጭር ወራት ውስጥ የምትፖስታቸው ፖስቶች ብታዩ በጌታ በጣም ክፉ ናቸው። እና ይሄንን መልእክት የማስተላልፈው ለዚህ ልጅ አይደለም። በነገራችን ላይ ይሄ መልእክት ለሷ አይደለም፣ ለቤተ ክርስቲያኗ ነው። ቤተ ክርስቲያንን ከአንድም ሁለት ጊዜ እናንተ የምታውቋቸውን ሰዎች ጋር ለመደወል ጥረት አድርጌያለሁ። ስልክ አይነሳም። መልእክት አስቀምጫለሁ፣ አይመለስም። ይሄ ሆኖ ቢሆን ብዙ ነገሮችን ባረምና ባስተካከልን ነበር። ነገር ግን አንዲት ሴት በዚህ ልክ ትላንትና ተጠምቃ ቪዲዮ ልካ የለበሰችው የጥምቀት ልብስ እንኳን ጠፈፍ ሳይል በዚህ ልክ ዓለም ኢትዮጵያ በሙሉ ክርስቲያኑም አማኙም የማያምነውም በሙሉ ሪያክት ሲያደርግ ቤተክርስቲያን ቁጭ ብላ በስነ ስርዓት መቀጠሉ ራሱ አስገራሚ ነው። በእውነት እንዲህ አይነት ቸልተኝነት ከናንተ አልጠብቅም፣ ከመሪዎቹ አልጠብቅም። እኔ ነብይ ጠሬን እንደኔ የሚወደው የለም አሁንም ድረስ ማለት ነው። ማን ከኔ ይበልጥ የሚወደው የለም። በነገራችን ላይ በጣም ነው የምወደው፣ በጣም ነው የማከብረው። ነገር ግን እንደዚህ አይነት ይሄን ማረም አለመቻል፣ በዚህ ልክ መዝረክረክ ግን ትክክል አይደለም ነው። እናንተ ጋር ቪዲዮ አልደረሰም? አልሰማችሁም? አላያችሁም? አሁን ዳይሬክትሊ ጠሌ ላይሆን ይችላል፣ ሌሎቹም ላይሆኑ ይችላሉ። አትሊስት የፎሎ አፕ ቲም የለም፣ የተጠመቁ ልጆችን የሚያስተምር የሚናገር ሰው የለም፣ ሃይ የሚል የለም። በስልክ አላገኛችኋትም፣ በአካል ቤተክርስቲያን አልመጣችም፣ የሚገስጽ ሃይባ የለም ነው። እንደ መንጋ ነው እንደ ሰው ሲገባና ሲወጣ የነበረው እየነከርን ነው እንደ እያሳለፍን የነበረው። ይሄ ትክክል አይደለም፣ መታረም አለበት፣ መስተካከል አለበት።
እኛ እኮ ለቤተ ክርስቲያን ተጠንቅቀን እስካሁን ድረስ ዝም አለን። አረ የቤተክርስቲያን ስም ታጠፋለች፣ አረ እንደው የተከበሩ አገልጋዮችን ስም እያጠለሸች ነው ብለን ሰው እንኳን ኮመንት ሲያደርግ እየተሳቀቅን ዝም አለን። ቤተ ክርስቲያኗ ግን እኛ ለቤተ ክርስቲያኗ በምናስበው ልክ እንኳን እያሰበች አይደለም። አም ሶሪ ምንድነው እንደዚህ መዝረክረክ እንዴ? አይ መክረናታል አልሰማ ብላለች፣ አንድ ነገር ነው። ከትላንትና ፖስቱ በኋላ በውስጥ ብዙ ሰዎች ጋር ወርቻለሁ፣ ከብዙ ሰዎች ጋር አረ ፕሮቴክት እናድርጋት፣ በሷ ምክንያት ቤተክርስቲያን ተሰደበ እኮ ኦልሬዲ። አማኞች ቤተክርስቲያን የጌታ ስም እኮ ተሰደበ እኮ። ይሄ ነው ትምህርታችሁ፣ ውጤታችሁ ይሄ ነው፣ እንዲሆኑ ነው የምታጠምቋቸው እኮ ተባለ። ከዚህ በላይ ምን እንደሚመጣው እኛ ደግሞ ይሄ ትክክል እንዳልሆነ፣ ይሄ የኛ መልክ አይደለም፣ ይሄ የአማኙ መልክ አይደለም፣ ይሄ የቤተክርስቲያን መልክ አይደለም እያልን ያለን እና ይሄን ነገር ለምንድን ነው በውስጥ ማትነጋገሩት? በውስጥ ለምን ማትፈቱት? ገበያ ላይ እኮ እኛ አይደለም ያወጣ ነው ወዳጆቼ፣ ገበያ ላይ እኛ አየር ላይ እኛ አይደለም ያወጣ ነው፣ ሚዲያ ላይ እኛ አይደለም ያወጣ ነው፣ ከአንድ ሁለት ሶስት እኛ አይደለም የተናገር ነው። ገበያ ላይ የወጣ ቂጣ አለመገመት አይችልም። በነገራችን ላይ በቃ አለመገመት አቬለብል ነው ለሁሉም። በሚዲያ ደግሞ የተሳሳትነውን ነገር የኛ መልክ አይደለም፣ እኛ አይደለንም፣ እኛን አትወክልም ብለን ደግሞ የመናገር ደግሞ ግዴታ አለብን ሞራላዊ። ይህች ልጅ በፍጹም ክርስቲያኑ አትወክልም። በነገራችን ላይ አትወክልም። አዲስ ክርስቲያን ነኝ ብላ ቤተክርስቲያንን ሸውዳ ድጋሚ ትጠምቃለች። which is wrong። አንዲት ጥምቀት ነው ያለችው፣ አለቀ። ሁለት ሶስት የሚባል ነገር የለው። የተጠመቀችው ደግሞ በወንጌላውያን አማኞች ቤት ነው። አባቷ መጋቢ ነው። ቤተክርስቲያን መድረክ ላይ ነው ያደገችው። ነውር ነው ይሄ፣ በፍጹም ነውር ነው። ለዚህ በእርግጥ ቤተክርስቲያን ተጠያቂ ላትሆን ትችላለች። ይህች ልጅ እንደዚህ ብላ ካልተናገረች ምናልባት የታድሶ ትምህርት ያስፈልጋት ይሆን ይችላል እንጂ መጠበቅ ላይ ተጠበቅባት ይችል ነበር። ይሄንን ግን ባለመናገሯ ቤተክርስቲያን ለዚህ ተጠያቂ ላትሆን ትችላለች። ለተፈጠረው ነገር ግን ቤተክርስቲያን እንደ አንድ አማኝ ለአሁኑ በቅርብ እንደተጠመቀ ሰው ፎሎ አፕ አድርገው እቺን ሴት የመገሰጽ ግዴታ ግን ነበረባት። ለዚህ ቤተክርስቲያን በግልጽ ይቅርታ ይገባል ይገባል እያልኩ ያለሁት አሁንም ነቢይ ላይ በቀጥታ ይመለከተዋል አይደለም። ፎሎ አፕ ቲም ሊኖረው ይገባል። እኚህ ሰዎች የክርስቶስ ትምህርት የሚያስተምር የደቀ መዝሙርነት ትምህርት የሚያስተምር የአገልግሎት ትምህርት የሚያስተምር ዲፓርትመንት የለም ቤተክርስቲያን ውስጥ አለ። ግን ቸልተኞች ናችሁ፣ ቸልተኞች ሰነፎች ናችሁ። አንዲትን ሴት የማግኘት የመደወል የመጠየቅ የማረም ይሄ ተገቢ አይደለም፣ ትክክል አይደለም። ክርስቲያን ያልሆነ ሰው እንኳን በሞራሉ እንኳን ተጠቅሞ ይሄ ነገር ፌር አይደለም፣ ትክክል አይደለም፣ ተሳስተሻል ብሎ በሚሰራበት ጊዜ ቤተክርስቲያን ዝም ማለቷ እንደውም በቃ ይውጥ አላችሁ ይቅርታ አልጠይቅም ብላ ድጋሚ ቪዲዮ እስከምትሰራ ድረስ ከሆነ ግን ትልቅ ጥያቄ ምልክት አለ።